ይገባል ያው ርዕስ ሲሰጥ ለጥሪ የሚገባ አካሄድ ወይም እንደ ክፍሉ እንግዲህ እንደሚገባ ኑሩ ብሎ ነው የሚጀምረው እንደሚገባ ኑሩ ሲል ያው እንደሚገባ ሲል እንደማይገባ የሆነ አካሄድ አለ ማለት ነው በጎንዮሽ እንደማይገባ የሆነ አካሄድ አለ ማለት ነው ስለዚህ እኛ ከዛ የተለየ አካሄድ እንዲኖረን ነው ሞር ጳውሎስ የሚመክረን ማለት ነው ያገሬ ሰው ሲተርት ምን ይላል ከአህያ ጋር የዋለች ጊደር ይላል ከአህያ ጋር የዋለች ጊደር ተምራ መጥመጣዋል አሁን አህያዋን ምንዋ ነው ትምህርቷን የቀየረባት ካላችሁ ውሏ ነው ማለት ትምህርት ቤቱ አይደለም ለምሳሌ እሷን የሚመስሉ አሉ የሷ ታይፖች አሉ ለምሳሌ እናት ላሞች አሉ ጊደሮች አሉ ወይፈኖች አሉ ብዙ አሉ እሷን የሚመስሉ ግን እሷን ከማይመስላት ለሷ ባህሪ ከማይመጥን ጋራ ስለዋለች አሁን በእነሱ ባህሪ የሌለ ነገር ነው ይዛ የመጣችሁ ማለት ነው ስለዚህ አሁን ጳውሎስ እንግዲህ እንደሚገባ ኑሩ ሲል እንደማይገባ ያልሆነ ህይወት እንዳለ ነው ሞር ፎከስ የሚያደርገን ሞር ለጥሪው የሚገባ አካሄድ ሲል ደግሞ የጥሪው የሚል ማንነት ወይም እዛ ውስጥ የሚገለጡ ካራክተሮች ባህሪም ጭምር እንዳሉ ሞር ያሳየናል ማለት ነው እንግዲህ እዚህኛው ፓርት ላይ ይሄንን ሲገልጥልን ከምዕራፍ 4 ከ17 በኋላ እስከ 32 ባለው ደግሞ ከአሕዛብ የተለየ አካሄድ መሄድ አለባችሁ ብሎ ሌላ ደግሞ ሁለተኛ መልክ ይነግረናል አሁን ብዙ ጊዜ ስናስተምረም አንድ ሚስ ምናረጋት ነገር አለች የኤፌሶን መልእክት ለውጪ ላሉ ለአሕዛብ እንደተነገረ አድርገን ሪፍሌክት ምናረጋቸው ነገሮች አሉ ኖ ለአማኞች ነው ለኛ ነው በክርስቶስ ኢየሱስ ላመኑ ሁለት የተለያየ ጽንፍ የነበሩ ግን አሁን ወደ ክርስቶስ አንድነት የመጡ አንድ አካል አንድ መንፈስ አንድ ያለ የሚጠራቸው ነገሮች አሉና ለነሱ ነው ያወራ ያለውና አሁን እንደውም ወደ ምን ይመጣል የሚገባ አካሄድ ሲል ይሄ የሚገባ አካሄድ በትንቢት አይመጣም ይሄ የሚገባ አካሄድ ተንበርክኮ በመጸለይ አይመጣም ምንድነው ፕራክቲካል የሆነ ምን ይፈልጋል ኤክሰርሳይዝ ይፈልጋል ካራክተር ነው የምናወጣው ያንን ነው ሞር እየነገረን ያለው እንግዲህ በዚህ ውስጥ ኮር ፖይንቶች የሚነግረን አለ ብዙን ቤቲ አብራርታዋለች ለምሳሌ ምዕራፍ 4 ላይ የመንፈስ አንድነትን ለመጠበቅ መትጋት እንደሚገባ ነግሮናል ያ ማለት ቀድም ቤቲም ስትል የነበረው የመንፈስ አንድነትን ፍጠሩ አልተባልንም ለምን መፍጠር አንችልም ከባድ ነው መፍጠር በፍጹም አንችልም ግን እሱ ፈጠረና ለእያንዳንዳችን ይሄንን የመንፈስ አንድነት ሰጠንና ይሄንን የመንፈስ አንድነት ምን አለ ለመጠበቅ መጠበቅ የምትል ቃል አለች እዛ ውስጥ ጠብቁት አለ ጠብቁት በቃ ካልጠበቃችሁት ይሄ ምን ልታረጉት ትችላላችሁ ሚስ ልታረጉት ትችላላችሁ ልትጥሉት ትችላላችሁ አቢዩዝ ልታደርጉት ትችላላችሁ አለ ጠብቁት አለ ሁለተኛው ደግሞ ይሄንን የመንፈስ አንድነት ለመጠበቅ ራሱ መትጋት አለባችሁ ትጋት ዴይ ቱ ዴይ ነው በቃ አይንን ሳንነቅል ነው አይን ሳንነቅል አያችሁ አይን ሳንነቅል በቃ ማለት ዴይ ቱ ዴይ የሆነ ክትትል ዴይ ቱ ዴይ የሆነ በቃ መተያየት መፈላለግ መገናኘት መዋደድ መሳሳብ የሚጠይቅ ጉዳይ ነው አያችሁ አሁን በኔና በቤቲ መካከል በየቀኑ ግንኙነት ሲኖር በየቀኑ መተያየት ሲኖር በየቀኑ መጠያየቅ ሲኖር ምናችን ይጨምራል ማለት ነው አንድነታችን ይጨምራል ማለት ስለዚህ አንድ ቀን በጠፋባት የት ነው የጠፋው ብላ ትጠይቀኛለች ማለት አይ ስለዚህ አሁን ፍጠሩ አይደለም የተባል ነው እንደሚከብደን ስለሚያውቅ በክርስቶስ ኢየሱስ በተሰራ ስራ መንፈሳዊ አንድነትን አመጣና ያ ማለት ምን ማለት መሰላችሁ ኤፌሶን 2 ላይ ይወስደናል ይሄኛው ፓርት አጠብቁ ሲለን ኤፌሶን 2 ላይ ይወስደናል ለምን ብላችሁ ካላችሁኝ ሊታረቁ እንደማይችሉ ሆነው የተለያዩትን በመካከላቸው የጥል ግድግዳ የነበረውን አሕዛብና እነዚህ አንተ እኔ አንቺ እናንተ እየተባሉ ጥግና ጥግ ላይ ይወቃቀሱና ይነቋቆሩ የነበሩትን ሰዎች የእግዚአብሔር የዘላለም ዕቅድ አንድ ያደረገበት መንገድ ነው የሚገርማችሁ ነገር አያችሁ እነርሱንም ይላል አንደኛ ከጥል ወደ እርቅ እንዳመጣቸው ከጥል ወደ እርቅ ከመጻተኝነትና ከእንግድነት ወደ ቤተሰብነት እንዳመጣቸው
አያችሁ የአንድ ሀገር ሰው እንዳደረጋቸው የአንድ ሀገር ዜጋ እንዳደረጋቸው የሚገርማችሁ ነገር አንድ አካልና አብሮ ወደሚሰራ አንድ ህንፃ ጭምር እንዳመጣቸው ነው የሚነግረው የሚገርማችሁ ነገር ስለዚህ እነዚህ እዚህ ውስጥ አሁን ምን አለ ማለት ነው ሁለትነት የለም አንድ ነው ያለው ይሄንን ግን ለመጠበቅ ምን አድርጎ አለ ትጉ ብሎ እዛ ጋር ትጋትን ይነግርና እነዚህን አንድነቶች ሊያበላሹ የሚችሉ ነገሮችን ሞር ካራክተሮችን ይጠቅስልናል አራት ካራክተሮችን ይጠቅስልናል አሁን ብዙዎቻችን ጋር እየጣልናቸው ያሉ ነገሮች ናቸው ለምሳሌ የድሮ ጴንጤ ወይም የድሮ ክርስቲያን በትህትና የሚታወቅ ነው በትህትና የሚታወቅ ነው በቃ ይታወቃል በቃ ሰውየው ጴንጤ ከሆነ ትሁት ነው በቃ ይታወቃል በቃ ይሄ ካራክተር በስነ ስርዓት በሰውየው ህይወት ውስጥ ሰርቷል አሁን ደግሞ ዘሪቨርስ ስንመጣ ቃል ብቻ ይዘን መንፈስ የጣልን አኗኗር የጣልን ንግግር ብቻ ቀደም ወንድሞቼም ሲናገሩ ነበር ስለ መስጠት እንናገራለን አንሰጥም ስለ ጽድቅ እናወራለን ጽድቅ አንጠብቅም ስለ ቅድስና እናወራለን አንቀደስም አያችሁ ማለት ሌሎችን በመንኮንንበት በመንገስጽበት ወይም ልንቆነጠጥ በመንሞክርበት ጉዳይ እኛ ከዚህ ንጹህ አይደለንም አሁን ጳውሎስ እንዲህ አይነት ፖይንቶች መንፈሳዊ አንድነትን አቢዩዝ ያደርጉባቸዋልና ጥንቃቄ ልታደርጉ ይገባል ብሎ ነው ሞር ፎከስ አድርጎ የሚያነሳለን አያችሁ እንደዛ ነው የሚያደርገን ስለዚህ ሲጀምር እንግዲህ በጌታ ስር የሆንኩኔ በተጠራችሁበት መጠራት ጥሪውን እዛ ጋር ትልቅ ጥሪ እንዳለ ይነግርና እንደሚገባ ሲል የማይገባ ነገር እንዳለ እንድታውቁ ያስፈልጋል አያችሁ እንግዲህ እዚህ ጋር ምንድነው እንደ ክርስቲያን አኗኗራችንንና አካሄዳችን ምን መምሰል እንዳለበት ነው የሚነግረን ክርስቲያን ትህትና ከጎደለው ክርስቲያን የዋህነት ከጎደለው ክርስቲያን ትግስት ማድረግ የማይችል ከሆነ ለኔ በጣም ከባድ ነው ማለት በጣም ከባድ ነው ለምሳላችሁ ለምሳሌ እነዚህ የመንፈስ ቅዱስ ፍሬዎች ናቸው ገላትያ 5:22 ላይ ስትሄዱ የመንፈስ ፍሬዎች ናቸው አሁን ቤቲ ጋር መጥቼ ትግስት የሚባለውን ወይም የዋህነት የሚባለውን ቀጥፌ መብላት የምፈልግበት ሲዝን ሊኖር ይችላል ስለዚህ ቤቲ ጋር መጥቼ ቀጥፌ ለመብላት ስፈልግ ቤቲ ካላፈራች 20 ዓመት ቆይታ 30 ዓመት ቆይታ 40 ዓመት ቆይታ እድሜ ያስቆጥራ ትህትና የሚባል ፍሬ ቤቲ ላይ የማይገኝ ከሆነ ኖ ለዚህ ነው ጳውሎስ እንደሚገባ አለ እንደሚገባ አያችሁ በጽድቅ በቅድስና በእውነት እግዚአብሔርን በመምሰል ቤቲ በዛ ትራክ ላይ ስትጓዝ ምን ታፈራለች ትህትና ታፈራለች ምን ታፈራለች ትግስት የሚባል ነገር ታፈራለች ምን ታፈራለች የዋህነት የሚባል ነገር ታፈራለች አያችሁ ስለዚህ የሆነ ጊዜ ላይ ይቀጠፋል ለምሳሌ ጎረቤቶቿ ማያምኑ ጎረቤቶቿ መጣው ቤቲ ጋር ሊቀጥፉ ይችላሉ ወይ እኛኮ ክርስቲያን መስላን ወይ እኛኮ እንደ ድሮቹ ጴንጤዎች መስላን ይላል አያችሁ ይሄ ማለት ይኸውላችሁ በመንፈስ ማፍራት አለ በስጋ ደግሞ ስራን የተባለው አያችሁ በስጋ ምን ሰራው ነው ገላትያ 5:22 ላይ በመንፈስ ግን የተሰጠን እምናፈራቸው ነገሮች ናቸው ለዚህ ነው ጳውሎስ ለጥሪው የሚገባ አካሄድ ወይም እንደሚገባ ኖሯችሁ እነዚህ ነገሮች ምን አድርጓቸው አፍሯቸው ከናንተ እየተመጡ ይቀጠፋሉ አንዳችሁን ጠብቁ እኔ ጋር በዚህ ጉዳይ ፍሬ ካላፈራው አሁን ቤቲ እያስተማረች ያለችው እኔ ፍሬ እንዳፈራ ነው እያስተማረች ያለችው ዩሲ ሌዊ ፍሬንድ ታፈራ ነው እያስተማረች ያለችው ተሜ ፍሬንድ ያፈራ ነው እያስተማረች ያለችው ተሼ ፍሬንድ ያፈራ ነው እየተማርን ያለ ነው ክብር ለኢየሱስ ስለዚህ ይሄንን ነው የሚነግረን የሚገርማችሁ ነገር በትህትና ሁሉ አዩሲ በየዋህነት ሁሉ በትግስት ሁሉ አለና እርስ በርሳችሁ በፍቅር ታገሱ አንዳንድ ጊዜ እንደዚህ ገጥሟችሁ አታውቁ ካውንስል ስናደርግ ይገጥመናልና እኔ ትግስት የሚባል የለኝም የእኔ ትግስት የሚባል የለኝም በቃ ይሄ እንዲህ አይነት ጉዳይ አልታቅ እንዴ እንደሚገባ በመኖር የምናፈራው ህይወት ነው በመንፈስ ቅዱስ የተሰጠን ማንነት ነው ግን ይሄ የተሰጠን ማንነት ምን ይፈልጋል አካሄድ ይጠይቃል ዴይ ቱ ዴይ ወክ ማድረግ ይጠይቃል መውጣት መግባት ይጠይቃል መውረድ ከእንትን ማለት ይጠይቃል የሚገርማችሁ ነው ኮሙኒኬሽን ይጠይቃል መኖርን ይጠይቃል መሰጠትን ይጠይቃል የሚገርማችሁ ዋጋ መክፈልን ይጠይቃል
ይስ አለበዛ ምን ማድረግ አንችልም። ተሰጥቶናል ግን አናፈራም። ለምሳሌ እንደዚህ ያልገጠማችሁ ብርቱካን ግቢያችሁ ተክላችኋል። ግቢያችሁ ተክላችሁ ያ ብርቱካን ብርቱካኑን ስታዩት ሳሊቤት የምታደርጉት ከሱ የሚወጣውን ጣፋጭ ፍሬ ነው ሳሊቤት የምታደርጉት። ግን ያ ብርቱካን ረጅም ዘመን ሳያፈራ ተቀምጦ አይታችሁ አታውቁም? እንደውም አንዳንዶቻችሁ ተናዳችሁ ልትነቅሉት ትችላላችሁ፣ ልትገርዙት፣ ልትቆርጡት ትችላላችሁ። ዩሲ አሁን ስሙ ምንድን ነው? ብርቱካን። ሰው ሁሉ ቀጥፎ መብላት ይፈልጋል። ምን? ብርቱካን። ግን አያፈራ። አያችሁ? ስለዚህ አንዳንድ ጊዜ ለጥሪው የሚመጥን ወይም ለጥሪው የሚገባ አካሄድ ካለመሄድ የተነሳ የሚገባ ፍሬ የማናፈራበት ሁኔታ አለና ጳውሎስ እነዚህ ነገሮች በደንብ ካራክተሮቹን እንድናያቸውና እነዚህ ነገሮች እንድንለውጥ ይነግረናል። እንግዲህ ሲመክር ምንድነው የሚለው? የተጠራንበት የአንድነት የቤተሰብ ጥሪ እንደሆነ ነው አስተምሮ ለዚህ የሚመጥን አካሄድ ይኑራችሁ ብሎ ነው የሚለምነው። እንደውም እንደ መጋቢ የሚገርማችሁ ቀጥታ ትእዛዝ አይደለም የሚያዘው፣ ልመና በሚመስል አይነት ነገር ነው ኦልሬዲ ትእዛዙን የሚያስተላልፈው። ስለዚህ እዚህ ጋር የምናየው ነገር ምንድነው ካላችሁኝ እነዚህ ትህትናን የዋህነትን በአዲሱ ትርጉም ደግሞ ገሮች ሁኑ ብሎ ተጨማሪ ገር የተባለውን ካራክተር ጭምር ይነግረናል። እነዚህ መስት በህይወታችን ፍሬ ልናፈራባቸው የምንችል አንድነት፣ የጎንዮሽ አንድነትን ልንጠብቅባቸው የምንችል ፖይንቶችን ነው የሚያነሳልን። ባይዘዌ ኤፌሶንን ስናጠና ቨርቲካልና ሆሪዞንታል የምናያቸው ነገሮች አሉ። አብዛኞቹ ነገሮች ወደ ጎንዮሽ የሚሄዱ ናቸው። እኔ ከሌዊ ጋራ፣ እኔ ከቤቲ ጋራ፣ እኔ ከተሜ ጋራ፣ እኔ ከተሾመ ጋራ የጎንዮሽ የምናያቸው ነገሮች አሉ። አሁን እነዚህን ካራክተሮች በደንብ ማየት ይጠይቃል። አያችሁ፣ አንዳንድ ጊዜ ትህትና ወይም የዋህነት ስንል ለአንዳንድ ሰዎች የዋህነት ሞኝነት፣ ቂልነት፣ ጅልነት የሚመስላቸው ሰዎች አሉ። ያም ማለት አንድ ሰው ራሱን ዝቅ በማድረግ ሳይመካ እሺ ባይ ሆኖ ከራሱ ይልቅ ለባልንጀራው አስቦ ነገሮችን ከኔ ይልቅ ቤቲ ትሻላለች፣ በዚህ ጉዳይ ቤቲ ትሻላለች ብሎ የማስቀደም ህይወት፣ ዝቅ የማለት ህይወት። እነዚህ ነገሮች ነው ጳውሎስ እነዚህ ነገሮች በደንብ በእናንተ ኖረው የምትታገሱ፣ በምን? በፍቅር የምትታገሱ፣ የምትቻቻሉ አንዱ አንዱን ጥሎ የሚሄድ ሳይሆን ተያይዛችሁ አብራችሁ የምትሄዱ እንድትሆኑ ብሎ ነው የሚነግረው። አያችሁ፣ በዚህ ህብረት ውስጥ ወይም በዚህ አንድነት ውስጥ ጥሎ ማለፍ የሚባል ጨዋታ የለም። አንድነት ነው ጥሪው፣ በአንድነት ነው። እናንተ ነው እያለ የሚናገረው፣ አንተ አይደለም፣ አንቺ እያለ አይደለም የሚናገረው ጳውሎስ። እናንተ፣ ያ ማለት ቤቲ፣ መዲሙር፣ ሌዊ፣ ተሼ፣ እዚህ ሜርሲ አለች፣ ጆብ አለ፣ ተሜ፣ እኔ፣ ሌሎች ከታች አሉ 24 ሰው። እነዚህን ሁሉ ነው እያወራን ያለ። አያችሁ፣ ይሄ እንግዲህ ለአማኝ የተሰጠ ህይወት እንደሆነ ነው የሚነግረን። ይሄንን ጳውሎስ በደንብ በኤፌሶን 4 ላይ፣ ቆላስያስ 3 ላይ፣ ቲቶ 3 ላይ እነዚህን በደንብ ይነግረናል። ለምን? የመንፈስ ቅዱስ ፍሬዎች ናቸው እነዚህ። ስለዚህ ፍሬ ጥለህ እንዴት ይሆናል? አይሆንም። ለዚህ ነው እንደሚገባ ኑሮ አለ። በፍሬ ኑሩ፣ በማፍራት ኑሩ። በቃ የተንጀረገገ ፍሬ። አንድ ታይም ላይ አህዛብ ሊሆን ይችላል፣ አማኝ ሊሆን ይችላል፣ መጥቶ ይሄን ፍሬ ካንተ ይፈልጋል ነው እያለን ያለው። ዩሲ ይሄንን ነው እያለን ያለው። ስለዚህ ትህትና ሁሉ ነው የሚለው። አራቱንም ዳይሬክሽን የያዘ ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። በሁለንተና ነው። በሁለንተና ራስን ዝቅ ማድረግ፣ ሌላው ሰው እንደሚጠቅም መፈለግ፣ ከኔ ይልቅ እንደዛማ ከራስ ይልቅ ሌላ ሰው እንደሚሻል መቁጠር፣ ስለ ራሳችን ያለን አመለካከት ከቤቲ ባልበለጠ ነው። አሁን ቤቲ ማስተማሯ ነው አይነት ሳይሆን ከቤቲ እማራለሁ፣ የሚጠቅም ነገር ከቤቲ ይወጣል፣ አንድ ነገር አገኝባታለሁ ከሷ ትምህርት ላይ ብለን መቀመጥ ነው። የሚገርማችሁ ነገር አያችሁ፣ ስለ ራሳችን ያለን አቋም የተስተካከለ ዝቅ ያለ የልብ ማንነት፣ የወረደ ሪስፔክት የሚያደርግ የሚቀበል
የማይተች የማይሰነጥቅ ማንነት እንዲኖር ነው ጳውሎስ የሚነግረን። አያችሁ አሁን ካለንበት ሲቹዌሽን አኳያ አብዛኛው የምናያቸው ነገሮች እነዚህ ናቸው። አሁን ብዙዎቹ እየተነሱ ነው። ለምሳሌ ሜጀር አም ሜጀር በቃ አያም ሜጀር ካልኩኝ ከታች ያሉትን የማናቸውንም አገልግሎት አልቀበልም። ከተቀበልኩኝ በማስተካከል ነው የምቀበለው። እኔንስ ማንም አያስተካክለኝም። ለምን? ሜጀር ነኛ። ዩሲ ሜጀር ነኝ እኔ። የሚገርመው ቀደም ተሜም ሲናገር ነበር። አይ ቲንክ ጸጋ የተሰጠው ለኔ የተሰጠው ጸጋ ቤቲን ለማነጽ ነው። የቤቲ መዲሙርን ለማነጽ ነው። የሷ ሌዊን ለማነጽ ነው። የሌዊ ተሼን ለማነጽ ነው። ተሼ ተሜን ለማነጽ ነው። የተሜ ሜርሲን ለማነጽ ነው። እንዲህ ያለ ነው የሚሄደው። የሚገርማችሁ ነገር ለእያንዳንዳችን የተሰጠን ጸጋ እርስ በርስ ለመተናነጽ ነው የተሰጠን። የሚገርማችሁ ነገር አያችሁ በሙሉ እዚህ ቤት ውስጥ ያለን ሙሉ ሁላችን የተሰጠን ጸጋ የምንተናነጽበት ጸጋ ነው። አያችሁ ለምሳሌ ቤቲ ስታስተምር ሰንበዲ ይዘምራል። ሰንበዲ ደግሞ የመክፈቻ ጸሎት ይጸልያል። የሆነ ሰው ደግሞ የሆነ ነገር ያደርጋል። ይሄ ልዩ ልዩ የሆነው ጸጋ መጥቶ ስክትክት ሲል ወደ አንድ አካልነት ወደ አንድ ማንነት እንደ አንድ ሰው ወደ መሆን ነው የሚመጣው። አያችሁ እዚህ ጋር ነው የሚመጣው እንጂ ኖ እኔ ሜጀር ነኝ ብዬ የኔን ጸጋ ሜጀር አድርጌ እኔ ከሌሎች ሂስም አልቀበል ከሌሎች አስተያየት